ጤና ይስጥልኝ ሰላም በድጋሚ ተከስተናል። በዚህ ሳምንት ሁለተኛችን ነው። ኤልያስ አይ ቲንክ አንዱ አለቃ ይሄ ኦፊስ እዚህ መስመር ላይ መሆኑ በጣም እየታየ ነው። በየቀኑ እግረኛ ያን አንዱ ስጋት እሱ ነበረ። ወደ አበሻ ሰፈር ጠጋ ስንል ወኪሎች ይበዛሉ ነበር እና ኦፍኮርስ ወዳጆቻችን ናቸው። ግን ለነገሩ የኔ ቁጣ ጌታው ምንድነው እግራ በዛ ምናምን ነገር ካልኩኝ ደግሞ ስለዚህ ስለሚያውቁት ኤኒዌይስ ኤልያስ ዛሬ መጥቷል። ሁለተኛ ጊዜ የአንዱዓለም አራጌ መጽሐፍ 18 ኢንተርቪዎች ናቸው። 28 ነበሩ 25 ነበሩ 18ቱን ያተማቸው በጣም ወዳቸው በጣም ሱፐርት በኋላ በጣም ገነት ዘውዴ ነች ዛሬ በጣም እንዲሁ ለቲክቶክ ተመልካቾቻችን ከሞገደኛው ተክሌ ጋር ማለት የምፈልገው ነገር አንዱዓለም አራጌ ያደረገው ኢንተርቪው በጣም ኢንትረስቲንግ ነው። የሪሰርች የምርምር የጥናት ለማስተርስ ዲዘርቴሽን ስለሆነ ሰዎቹ በነፃነት ነው የሰጡት አስተያየቱ። ኦነስት የሆነ ነው። ጆርናሊስቲክስ ስላልሆነ መጠነቀቅ የለባቸውም። የጋዜጠኛው ባያዝ የነሱ ኢንትረስት ምናምን የለበትም እና በጣም ኦነስት ነው። ለመጀመሪያ ጊዜ ምናልባት አምባሳደር ገነት ዘውዴ ራሷ ላይ ሁሉ ያለችው የለም። ብዙ ኢንትረስቲንግ ነገሮች አሉ እና ምን ትላለች? ዮዲት ጉዲት ነኝ ሁሉ እኔ ምን ያልተለጠፈብኝ ስም የለም ትላለች። ገጽ ስንት ላይ ነው? አንድ ያዘው እሺ እንደው በእውነት ብዕርና ባሩድ መጽሐፉን እንዲሸጥ እና እንደው የማስተዋወቅ ሚና ሳይሆን በተለይ የኢትዮጵያን የፖለቲካ ታሪክ በጣም ሁነኛ ግንባር ቀደም አክተር ከነበሩ ተዋናዮች የማክሲመም 7 ገጽ 6 ገጽ ነው ኢንተርቪው። እጅግ በጣም ጥሩ ነው። ኦነስት ኢንተርቪው ነው እያንዳንዱ ኢንተርቪው ማለት ነው። ምክንያቱም አሁን የሪሰርች ኢንተርቪው ስለሆነ ኦነስት ነገር ነው የሰጡት። ዋን ቱ ዋን ነው። ምናልባት አስፈቅጃለሁ ይላል አንዱዓለም ይታተማል ብለው ስላላሰቡት ለፐብሊክ ኮንሰምፕሽን ይሆናል ስላሉ ብለው ስላልገመቱ በጣም በጥቁር ሆኖ የቀረበ ነው። ሜቢ ከፈረሱ አፍ ነው የሚለው ዶክተር ነገደ ጎበዜ፣ ክፍሉ ታደሰ፣ ናደው ዘካሪያስ፣ አረጋሽ አዳነ፣ ዲባ ነገዎ፣ ገብሩ አስራት፣ አምባሳደር ገነት ዘውዴ፣ አበራ የማናብ፣ ስለሺ መንገሻ፣ ታደለች ኃይለ ሚካኤል፣ ፋሲካ ሲደልል፣ አለሙ አበበ፣ ሂሩት ገብረስላሴ፣ አድማሱ ገበየሁ፣ ናትናኤል ፈለቀ፣ መረራ ጉዲና፣ አየለ ደጋጋ፣ አንዳርጋቸው ጽጌ እነዚህ ናቸው እና አምባሳደር ገነት ዘውዴ እንግዲህ አንድ ትልቅ ነገር ተናግራለች። በእኔ አስተያየት በዛን ጊዜ ፖለቲካ ስንጀምር እኛ ኢማቹር ነበርን፣ አልበሰልንም ነበር ትላለች። ይሄ ትውልዱን በሚመለከት የቀረበ አስተያየት ነው። በ60ዎቹ ማለት ነው። በ60ዎቹ 367 ላይ እስቲ መጀመሪያ የምትላትን አንድ አራቷን መስመር 367 ፓራግራፏን አንብባትና ጎበዝ አንባቢ ወጥቶኛል። የመጀመሪያው በትልቁ ኢምፓክት አድርጎታል። የ1966ቱ የጃንሆይ መመለስ የተማሪው ንቅናቄ ራሱ የኛ ኢማቹሪቲ ነው። የሐሳብ ልዩነትን አለመቀበል፣ እኔ ነኝ ልክ የኔ ሐሳብ ብቻ ነው ትክክል ማለት፣ ልዩነትን አለመቀበል፣ የሐሳብ ልዩነትን ተቀብለን እንዴት በሚል አለማሰብ። ኢሮፕ እኮ ሪኔሳንስ ባይኖራቸው ኖሮ ኢንላይትመንት ባያካሂዱ ኖሮ እንዲህ አይሆንም ነበር። ያ ፔሪድ ረድቷቸዋል። በአይዲያ መወያየት የጀርሞቹ አይነት አሁን ወጣቶቹ እንደዛ እንዲሆኑ እመኛለሁ። የዛን አይነት እንቅስቃሴ ያካሄደ ቢሆን ኖሮ ምንም ነገር ወደ ጦርነት ሊመራን አይችልም። ምንም አይነት አስተሳሰብ ቁጭ ብለን በውይይት ልንፈታውና ሀገራችንን ፕሮግረስ ማድረግ ትችል ነበር። አይ ዶንት ኖ ገነት ዘውዴ ያው ታሪክ ስላለኝ አንተ ስለመረጥክ ያልጫንህን ብዬ ነው። እሱንም ጨምሬ ላወራው አስቤያለሁ። ኢንትረስቲንግ ፓርቱ አሁን ስታወራው ያሰብኩት ነገር ምንድን ነው? የጀርመንም ራሽናሊዝም የነ ኢማኑኤል ካንት የነ ማርክስ እዛ መኖር በሙሉ የትልልቆቹ ሀሳቢዎች እዛ መኖር አንደኛና ሁለተኛ ጦርነትን ከማስነሳት አላሳልፈውም። ኢንላይትመንትና ሪናይሰንስ መኖርም አንደኛ ዓለም ጦርነትና ሁለተኛ ዓለም ጦርነትን በፕሮቴስታንትና በካቶሊክ መካከል ያለውን ጦርነት የለም። እንዲያውም ጸጋዬ ገብረመድህን ያለው ትዝ አለኝ። ሳቶ አበባ ላይ ጴጥሮስያችን ሰዓት የለም አውሮፓ እንደሆነ ሂትለራዊ ባጭ አናቷን ተጭኗት ስልጡን ብፁዕ መጻጉዕ ናት ይላል። እና እኔ ገነት ዘውዴን ማስታውሰው እንዲያውም ለተመልካች ለመጀመሪያ ጊዜ ጀንትልማንን ያየሁት አዲስ አበባ ዩኒቨርሲቲ ዘሰን ጋዜጣ ስሰራ እጄ ልክ ፎቶ ላነሳት የመጀመሪያውን እናንተን ፎቶ ያነሳሁት እኔ ነኝ። ልክ ስመጣ ስለማውቃት አልተከለከልኩም። ልክ ዳሩ ጋር ስመጣ እና ስቴጅ ላይ ሆናችሁ ከዛ ተጫጫኸ እና ብዙ ጋዜጦች ሁሉ ያዞሩት የነበሩት የዘሰን ፎቶ ነበር። የኔ የመጀመሪያ በቃ እኔ ነበር ያነሳሁት እና በጣም ፓኖራሚክ ሆኖ እንደዚህ እንትን የተነሳችሁበት ነበር እና it was very interesting። ሁለት ታሪካዊ ሰዎች ከዛ ውስጥ እኮ እዚህ ያለ ነው። አሁን ዛሬ እንግዲህ አለ እና በዚህ በሌላ ነው አምባሳደር ገነት ዘውዴን እንግዲህ በሚመለከት ኢንትረስቲንግ ነገር አለ። ያነሳችሁ ነገር እስር ቤት ሆነ ነግሬሃለሁ አይደል? ኢህአፓ መኢሶን ኢጫት ማሌሪድ ምናምን ወዝ ደርጋው ታስረ ሲጋራ አትለኳኮስም ተጣልታችሁ እርስ በርስ አባቋም ማለት ነው። አሁን ኖርማሊ የትም ሀገር ብትሄድ ሲጋራ ወጋው ስትል ያን ሙሉ ይሰጣል፣ የቀረው ያፉን ይሰጣል። ከርቸሌ ግን ኢህአፓና መኢሶን
ኢህአፓና ወዝሊግ ኢህአፓና ኢጫት ግን ሲጋራ አትለቋቆስም። ይሄን የሚያስረዳ አሪፍ ነገር 368 ላይ ፓራግራፍ 368 ጋር እንሄድ። ፓራግራፍ 2 ከሶስተኛ ወደሚለው ኦኬ፣ ከሶስተኛ ወደ ስድስተኛ ፖሊስ ጣቢያ ተወሰድኩና እንደ አፓርታማ ነው፣ ክፍሎች አሉት። እዛ ኢህአፓዎች ነን፣ እዛ መይሶኖች ነን። ግን ሳምሃው እንዴት እንደሆነ አላውቀውም፣ ፔትሪያርካል ባህሉ ስላልተጫነን ሴቶችም ስለሆነ ይሆናል አላውቅም፣ አብረን አልነበርንም። ሳስበው እሺ አሁን እኔና ሂሩት ለምንድን ነው የምንጣለው? ሂሩት መይሶን ነበረች። ኮሚሽነር ኦፍ ኮርስ ኮሚሽነር ሂሩት ገብረስላሴ ማለት ነው። መይሶን ነበረች። እኔና በለጡ መይሶንና ተሷም ለምን እንጣላለን? ባህላችን ተጽዕኖ አድርጎብናል ብዬ አስባለሁ። አሁን የትግራይና የአማራ በወልቃይት ጉዳይ ላይ ያለው ነገር የዛ ውጤት ይመስለኛል። ወደ ኢንዱስትሪ እየሄድን ኢንዱስትሪያላይዜሽን እያለ ወደ ኢንዱስትሪ ስትሄድ እኮ የመሬት ጉዳይ በጣም እየቀነሰ ነው የሚሄደው። ይሄኛው አይበልጥም ነበር? እስከ ጦር መማዘዝ፣ መሪዎች የራሳቸው ፓወር ብቻ ነው የሚታያቸው። እኔ ከሞት ሰርዶ አይበቀል አይነት መንግስቱ ኃይለማርያም እንደዛ ገድሎ ሄዶ ቴኒስ የሚጫወተው የራሳቸውን ጥቅም ብቻ የሚያስቡ ሰዎች እንደዚህ ቢሆኑ አይገርምም? እነ ሂትለር አሉ አይደል? ናፖሊዮን አሉ አይደል? በታሪክ የምናውቃቸው ቺሊ ውስጥ የነበረው ዲክቴተር ፒኖሼ የሚባለው እንደዚሁ። እነዚህ ጉዳያቸውም አይደለም ለነሱ አልፋና ኦሜጋ ስልጣናቸው። ግን ገነት ስለማን ነው የምታወራው? አንደኛው የዚህ ኢንተርቪው ኳሊቲ ይሄ ነው። ይኸውልህ ፍሪ ነው ኮንቨርሴሽን አለ። አሁን ልክ ስታስብ ውስጧ ያለውን ነገር ነው። ይሄ እኮ ሺዝ ሃይሊ ትራውማታይዝድ። መንግስቱ ኃይለማርያም እንዴት እንደማትወደው የምታውቀው። መንግስቱ ኃይለማርያም ይጫወታል አይደል ነው ብላ የምትሄደው ቴኒስ ይጫወታል አለች። ከዛ በኋላ አምባገነኑ መንግስቱ ትልና ሳልቫዶር አየንዴ የቺሊውን መሪ ፒኖሼ ነው የገለበጠው። ከዛ በላይ ፒኖሼ አምባገነኖች ነው የምታመሳስለው። ግን እኔ ግራ የገባኝ ገነት ራሷ እኮ በኋላ በዘመኑ እኛ ስናውቃት አምባገነን ሆና ነው እና ማለት እንትን አይታይም። የሞራል ብቃት የላትም አምባሳደር ገነት ዘውዴ አምባገነንን ለማውገዝ ነው። ኖ አይደለም። እንዴት አልታየ? የምታወራው ስለሌሎች የምታወራው ነገር እሷ በእኛ አይን ነበረች እና የእሷን አልተረዳችም። በዛ መልኩ ጥያቄ ነው እንጂ ትችላለች። ኦፍኮርስ እኔ አላጨስም ወይ አንተ ታጨሳለህ ወይም አታጨስም። የሚያጨስ ሰው ሌላውን መምከር የለበትም ማለት አይደለም። አታጨስ መምከር አለበት። እንደውም የበለጠ የሚያምረው እኮ በዛ ሰው ነው የሚመስለኝ። አሁን ልክ ይሄን ስታስብ ገነት የሚመስለኝ የነበረችበት ዘመን የ1969 70ውን መይሶንና ኢህአፓ ነው። ፓትሪያርካል ሶሳይቲ ስለሆነ በመሪዎቻችን ነው የምንጣላው ትላለች እኮ ቀጥላ። የኔ መሪ ካንተ መሪ ይበልጣል ተባብለው ነው። አሁን ኮሚሽነር ሂሩት ገብረስላሴ ኦዳ እስር ቤት ነበረች፣ መይሶን ነበረች። በቀደም እዚህ አንስተናት ነበር። እሷም እኮ ከነገነት ጋር ምን እንዲያደርገን ትላለች። ይሄ በሰላው ነው። አሁን ሲያስቡት ኢህአፓም የለም መይሶን የለም፣ ኢማቹር ነበሩ። ያ ፖለቲካ የሄደበት መስመር ነው። ሌላ አንድ ኢንትረስቲንግ ነገር እሷ ያነሳችው ነገር አለ። ይኸውልህ እስቲ የ1960ዎቹ ውስጥ ምንድነው ያን ያህል ልዩነት የፈጠረው ይላታል። ሂሩትና እሷን በለጡንና እሷን ያለያያቸው ጉዳይ እስር ቤቱ አንድ ነው። ከመራራ ጉዲና ጋር አብረው ታስረዋል። ጥሎባት ቆሌው አይወደኝም የኔም ቆሌ ያወዳት ይላል መራራ። ለቤት ማህበር እንኳን ሲሰበሰብ እንድገባ አልፈለገችው ነበር የዩኒቨርሲቲ መምህራን። እና አንድ ኢንትረስቲንግ ነገር እዛው ላይ 368 ላይ አለመብሰላችን ነው በሚል አለመብሰላችን ነው። ኦኬ 1960ዎች ውስጥ ምንድነው ያን ያህል ልዩነት የፈጠረው? ጥያቄው ገነት አለመብሰላችን ነው። ኢህአፓና መይሶን ኢማቹሪቲ እኮ ነው፣ ልጆች እኮ ነው መሪዎቻችን። አሁን ብርሃነ መስቀል ላይ አይደል ወይዘሮ ታደለች የጻፈችው መጽሐፍ ላይ በ30ዎቹ እድሜው ነው የሞተው እና ማቹሪቲ ጎድለን ነበር። አንደኛ ባህሉ አለ። የኔ ነው ልክ መሪ ልክ ነው። እኛ እኮ ኢህአፓ የላከውን ሃና ለብለን የጻፈውን ጽሑፍ አንብበን እኮ ነው እነዛን ረገምናቸው። ባህሉ አለ፣ አለመብሰል አለ። ገና ልጆች ነን። አዲስ ነገር አለ ለኛ ለዓለሙም አዲስ ነገር ነው። ሶሻሊዝም በዓለም ላይም እና ይሄ ሁሉ ተደማምሮ ይመስለኛል ለትግሉ ነው ህይወቴ ልጓዝ በድል ጎዳና እያልን ብንሞት ልጓዝ በድል ጎዳና በወደቁት ጓዶች ፋና ፍጹም ነው እምነቴ ለትግሉ ነው ህይወቴ ልጓዝ በድል ጎዳና እያልን ነው አለች። እኔ አሁን ለምሳሌ ስታሰር ሁለት ልጆችን ትልቋ የ2 ዓመት ከ8 ወር ትንሿ የ1 ዓመት ከ5 ወር ሆነው የታሰርኩት። ግን አይ ኔቨር ኬርድ ይሄ ደርግ እያለ እነዚህ ልጆችስ እንዴት ያድጋሉ? ለነሱ የተሻለ ህይወት ልፍጠር እና እኔ ልሙት እንጂ ልጆቼ አላሳሱኝም። በጣም ትልቅ ኮሚትመንት ነበር። ኤግዛክትሊ። አሁን ምንድነው ኢምፖርታንት ነገሩ ይሄ የዛ ትውልድ የነበረው ገነት ዩኒቨርሲቲ አስተማሪ ነች ስትታሰር። ኦልሬዲ አሜሪካን ሀገር ማስተርሷን ሰርታ መጣ ዩኒቨርሲቲ ታስተምራለች። እና የዛን ጊዜ እንግዲህ የተማሪ ግደለኝ የሚባልበት ዘመን ነው። 6 ኪሎ ዩኒቨርሲቲ በር ላይ ከአሱ ዩኒቨርሲቲ በር ላይ ጉደቁሉ የሚባል ቀልድ ነው። ያንን ምቾቷን ጥላ ወጣ የ2 ዓመት ከ6 ወርና የዓመት ከምናምን ልጅ ጥለ
ትግል ውስጥ መግባት ያው ከደርግ ጋር ባለ ነገር ትልቅ ነው። ያ ማህበረሰብ ሰልፍለስ ነበር። ኢህአዴግ ገባችና ግን በኋላ አንድ ኢንትረስቲንግ ነገር ታነሳለች። እንዲያው ቢሆንም ይቺን አንብባት፣ ኢንትረስቲንግ ነች። ስንት ገጽ? እዛው 369 ላይ ለኛ ዛት ኢዝ ሪያሊቲ የሚል ነገር አለ። 369 ላይ ለኛ ዛት ኢዝ ዘ ሪያሊቲ ዛት ኢዝ ዘ ትሩዝ። ላይ ያለ ሰው ወሳኝ ነው። ባላባት እናት ከሆነች የኔ አያት ለምሳሌ ባል የላትም፣ ሲንግል ማም ናት። ባላባት ግን ፈላጭ ቆራጭ ናት። ሌላው ቀርቶ ምግብ ይቀርብልንና አንበላም ካል እንገረፋለን። ሁሉ ነገር በትዕዛዝ በግርፊያ ነው። አያቴ በጣም ኃይለኛ ስለሆነች ሁሉን ነገር በግርፊያ ስለምታስም እኔ እሷ ጋር እያለሁ ዝም እላለሁ እንዳልገረፍ እና ደህና ሆና ወንድሞቼና አንድ ልጅ ነበረች ተሰባስበው ሲያወሩ እኔ እዛ ውስጥ አልገባም፣ ዝም ነው። ድንጋይ ራስ ብለው ቅጽል ስም አወጡልኝ። ዩ ሲ ሃው ኢት ኢዝ። እና ቁንጮ የሆነው ሰው ፎር ዋትኤቨር ሪዝን ታላቅ ወንድምህ ወይ አባት ያንን ቤተሰብ የሚያስተዳድረው ሰው ፈላጭ ቆራጭ ነው። ያ ነው ባህል። በቃ ለኛ እኔ አሁን ሪግረት አደርጋለሁ። አንዱ ሪግረት የማደርገው ነገር ትምህርት ፖሊሲው ላይ ሲቪክ ኤጁኬሽን አለ። ሲቪክ ኤጁኬሽን ቲዮሪስ፣ ዴሞክራሲ፣ ሩል ኦፍ ሎው 11 ቫሊዩስ አሉት፣ ጥሩ ጥሩ ቫሊዩስ። ግን አይውሽ አሁን ይሄንን የፔትሪያርካል ቁንጮ ፈላጭ ቆራጭ ነው የሚለውን መንገድ ፈልገነት በደንብ ባብራራ ነውና ለልጆች ባስተማር ነው። ለነገሩ ዴሞክራሲ ቤተሰብ ውስጥ ያስፈልጋል የሚል አለው ሲቪክ ኤጁኬሽን። እንደውም አንድ ሴትዮ ፀጉር ሰሪ ቤት አገኙና አንቺ ወይዘሮ ገነት ነሽ አሉኝ። አዎ አልኳቸው። አንቺ እኛ ቤት እኮ እሳት ፈጥረሻል አሉኝ። እንዴ ምን አደረግኩ ደግሞ እርስዎ ቤት ምን አመጣኝ ስላቸው፣ እንዴ እዛ ሲቪክ ኤጁኬሽን ላይ የቤተሰብ ውይይት የዲሞክራሲ የምልትስ ብለሽ እሳት የፈጠርሽ ቤታችን አሉኝ። አይዊሽ ሞር እሳት በፈጠርኩ እላለሁ። አሁን ይሄንን ቁጭ እየሳስበው ኦፍኮርስ ፈረንጆች እንደሚሉት ወደኋላ ሄዶ ማሰብ የተሻለ ነው። ግን ይሄ ነው፣ ይሄንን አላስወገድ ነው። አንድ ኢንትረስቲንግ ነገር ታሪካዊ የሆነ አምባሳደር ገነት ዘውዴ ከምትታወቅበት ቱነኛ ነገር ይጠይቃታል። ፍሬሽማን እያለው እርሶ ሚኒስቴር ሆኖ እዛው መጥተው ስቴዲየም ስብሰባ ላይ ተደርጎ የተወሰኑ ጥያቄዎች ተነስቶ ነበር። 369 ዘላስት ፓራግራፍ በእኔ ላይ ምን ያልተነሳ በፐርሰናል ህይወቴ ሁሉ ነበር የመጡብኝ። ዩሪት ጉዲት እኮ ነው ስሜ። በኋላ ይጽፉብኝ ነበር። ከትምህርት ጋር በተያያዘ በቋንቋ በዲሴንትራላይዜሽን በሙያና ቴክኒክ በሶስቱ በጣም ይነሳል። ግን ለእኔ ደግሞ እነሱ ፒላርስ ናቸው። አሜሪካ ለትምህርት ሄጄ እንዴት ቀናው መሰለ። የዴሞክራትና የሪፐብሊካን ፓርቲ አንድ ቤተሰብ ውስጥ የሚኖሩ ነበሩ። ሚስቲቱ ኮንግረስ ልትሆን ትችላለች፣ ባልየው የሌበር ሊሆን ይችላል። they live together። ፖለቲካቸው ነው። እኛ ቶሎ እዛ ላንደርስ እንችላለን፣ ግን አትሊስት ሳም ሴምብላንስ ኦፍ አይዲያስ ዲፈረንስን ቁጭ ብለን እንወያይ፣ አኮሞዴት ማድረግ ብንችል እንደው ትልቁ ችግራችን እሱ ነው። ልክ ይሄ ንግግር ለፕሮፌሰር አስራት ወልደየስ እስር፣ እንግልት፣ ሞት እና ስቃይ አስተዋጽኦ ያደረገ ነገር ነው። ንግግር ላይ ቃሊቲ ነው አቃቂ ሄደው ሲናገሩ እቺ ዮዲት ጉዲት ብለዋል። ጥቁር ናዚ ነገር ብሎ የተናገረው የለም። ያንን ነገር ተናግረው በቃ ይሄ እስከመጨረሻው የእሷ የአምባሳደር ገነት ዘውዴ እና የፕሮፌሰሩ ንግግር የተያያዘበት ነገር ነው። ሰዓታችን እየሄደ ነው። የዶክተር ነጋሶ ጋር የዶክተር ነጋሶ ጋር እስቲ በስልክ ልኬልሃል። የነጋሶ መንገድ የሚለውን መጽሐፍ ይኸውና። የነጋሶ መንገድ የሚለው መጽሐፍ ላይ ዳንኤል ነው የጻፈው። ዳንኤል ተፈራ ነው የጻፈው። በህወሓት ማዕከላዊ ኮሚቴ ውስጥ የተፈጠረውን ችግር በሚመለከት የኢህአዴግ ምክር ቤት በመጨረሻ ያሳለፈው ውሳኔ ነበር። እስቲ ስለ ሂደትና ስለ ውሳኔው ይንገሩኝ። ይጠይቃቸዋል እሳቸው ዶክተር ነጋሶ ማርና በመቀሌ የተካሄደው የካድሬ ስብሰባ እንደተጠናቀቀ የተወሰደው እርምጃ ለኢህአዴግ ምክር ቤት ለማክበር አባል ፓርቲዎች የተገኙበት ስብሰባ ተጠርቶ ነበረ። ለእማኝነትም የሽማግሌዎችን ቡድን ይዘው መጥተው ነበር። የዛን ቀን መለስ ከፊት ለፊታችን ተቀምጦ ሪፖርት ሲያደርግ እየፎከረ ነበር። ስለ መቀሌ ውሳኔ ሲናገር ጃኬታቸውን አስወልቀው ራቁታቸውን አባረርናቸው ነበር ያለው። ያን ጊዜ ንግግሩ አንድ ነገር አስታወሰኝ። ከወትሮ በተለየ ሁኔታ በተመስጦ እያየሁት ነበር። የግንቦት 20 በዓል በተከበረ ቁጥር የሚታዩ የደርግ ፊልሞች አሉ። ከነዛ ውስጥ የኢህአዴግ ሰራዊት ሰሜን ሸዋ የደረሰ ጊዜ መንግስቱ አዲስ አበባ ዩኒቨርሲቲ ውስጥ ተማሪዎች ሰብስቦ ቂጣቸውን በሳንጃ እያለ ኖረኛ ፉከራ ሲያሰማ የሚያሳይ ፊልም አንዱ ነው። መለስም ጃኬታቸውን አስወልቀን እያለ ሲፎክር ያ የመንግስቱ ፉከራ ትውስጥ ብሎኝ እጄን አነሳሁና አስተያየት አልኩኝ። ዶክተር ነጋሶ ናቸው። አከል አድርጌም ይቅርታ አነጋገርህ መንግስቱ ኃይለማርያምን አስታወሰኝ። መንግስቱን መሰለኝ አልኩት። ቤቱ በድንጋጤ ተናወጠ። በተለይ ከጎኔ ተቀምጠው የነበረችው ገነት ዘውዴ እንዴት ከመንግስቱ ጋር ተወዳድረዋለህ ብላ ስቅስቅ ብላ አለቀሰች። ቤቱ ቀውጢ ሆነ። ይቅርታ አድርጉልኝና አነጋገሩ ደስ ስላላለኝ ነው። ደግሞ መንግስቱን መሰልከኝ እንጂ ናህ አላልኩም ስል ነበር ትንሽ ቤቱ የተረጋጋው።
ገጽ 240 ላይ ከዛ እዚህ ላይ ደግሞ ሲጠይቃ አስተባብላለች 371 ላይ ዶክተር ነጋሶ ጋር የሆነው ምንድነው? ዶክተር ነጋሶ የሆነው ምን መሰለ 93 ላይ ተሰብስበን ቁጭ ብለናል። እናንተ አምባገነን ነህ፣ መንግስቱ ኃይለማርያም ነህ፣ እንደዚህ ሳይ መንግስቱን መሰልከኝ አለው። ዶክተር ነጋሶ እንዴት ነው አንተ እኮ በመንግስቱ ጊዜ አልነበርክም፣ እንዴት ነው መለስ መንግስቱን የሚመስል ብለን ተከራከረን። መንግስቱን ይመስላል፣ እኛ እኮ እዚህ ነበርን፣ በመንግስቱ ጊዜ ታስረናል፣ ተደብድበናል። አንተ ግን እዛ ሻይ ቤት ለሻይ ቤት ስትሄድ እሱ እኮ ሜዳ ላይ ሆኖ የታገለ ሰው ነው። መንግስቱ ኃይለማርያምን አልኩት። በዚህ ተጣላል። ከዛ መጽሐፉ ላይ እንደዛ አለ። የሚገርም ነገር መጽሐፉን ኤዲት ያደረገው ልጅ አሁን መጥቼ ያገኘሁት ዘመድ ቤት ታውቀዋለህ፣ ኦሮሞ ነው። እኔ ነኝ እሱን መጽሐፍ የጻፍኩት። ገነት አለቀሰች የሚለውን እኔ ነኝ የጨመርኩት ሴንሲታይዝ ለማድረግ አለኝ። ስሙን ጠይቄ እነግርሃለሁ የልጁ እና አንተ ነህ የጻፍከው ስለው ይሄው ልጅ ወይዘሮ ገነት እንዲህ አለች ያልኩትን ብሏል። ገነት ተናደደች የሚለውን አዎ እኔም ተናድጃለሁ። ገነት አለቀሰች ያልኩት ግን መጽሐፉን ሴንሲታይዝ ለማድረግ ብዬ ነው የጨመርኩት አለኝ። እኔና ነጋሶ ፍሬሽማን ጀምረን በጣም ጓደኛሞች ሽርክ ነበርን ይላል። እኔ እዚህ ነገር ላይ ያለኝ አስተያየት ዶክተር ነጋሶ ጊዳዳ ይሄ መጽሐፍ ሲወጣ ልጁ ሴንሴሽናላይዝ ቢያደርገውም ባዮግራፊያቸው ነው። ኦፍ ኮርስ እሳቸው በህይወት እያሉ ነው። ፖስቱ ይመስል የታተመ አይደለም። ምን ላያዩት ይቻሉ ኖ አያነቡትም ተብለህ ትገምታለህ? መጽሐፉን ፕሮባብሊ ያው ካነበቡት ውሸት የሆነ ኖ እኔ ግን ምን መሰለህ ኤዲት አይ ቲንክ ሆም ብለው ሐሰተኛ ነገር እንዴት ያደርጋሉ ያልገምት አንተ እንደ ሎየር አስበው ኦኬ ጥርጥር አድርገህ አስበው። እኔ ግን ምን ይመስለኛል ከወጡ በኋላ ይኸውልህ ሁለት ሶስት የምታነሳው ነገር አለ። መጽሐፉ ሳይወጣ ያዩታል የሚል ግምት አለኝ። ያዩታል ያችን ፓራግራፍ ኖ አጠቃላይ መጽሐፉን ሲያዩት ከገነት ጋር የተፈጠረው ነገር ያው ጓደኛሞች ናቸው። ወደ በኋላ ገጽ ላይ ስትሄድ ቤተመንግስት ሁሉ እየሄድኩ ጠይቀው ነበር። እንዲያውም አንድ ቀን የህገ መንግስት አርቃቂ ኮሚሽኑ ነው ህገ መንግስት አንቺ ሴትዮ ዝም በይ ሁሉ አለኝ የሚል አለ። በመዝጊያ ታነበዋለህ እና እኚህ ሰውዬ ይሄንን ነገር ያኔ እንቀባበለው ነበር። ጋዜጦች በሙሉ ይቀባበሉት ነበር። ገነት አለቀሰችን አይ አላለቀሰችን በሚል ኤቭሪባዲ የሚያውቃት አምባሳደር ገነት ዘውዴ ባለቀሰች ነው። ነጋሶ ምናልባት ከኢህአዴግ ተጣልተው ከወጡ በኋላ ስለነበር እቺ ኢህአዴግ ሴትዮ በህዝብ ያላቸውን ተወዳጅነት ተከባሪነት ይሄን ባለማስተባበል ለማለፍ ያሰቡ ነው የሚመስለው። ኦኬ ልክ ነው በአንድ ወገን ማለት ነው። እኔ ግን ከተጻፈ በኋላ ሜቢ አይተውት ሊሆን ይችላል። ሲጻፍ ግን ላያዩት ይችላሉ። ኖርማሊ ግን ይሄ ነገር ባይጻፍ እኮ ኤልያስ የፈለኩት ይመስላል። ዋንስ ከተጻፈ በኋላ ማስተባበሉ ላይ አንተ ያልከው ሎጂክ ያስኬዳል። ሳይወጣ ሳይታተም በፊት ግን ካዩት ቢያርሙት ኖበዲ ኖስ ያ ነገር መታረሙ አይደል? ሲታተም ያወቀው ማለት ነው። ባይታተመው ያ ፓርት ይኸውልህ መጽሐፉ የታተመው ባዘጋጁ ስም ነው። እሳቸው ግን መጽሐፉ ሳይወጣ በፊት ፋይናል ፕሩፍ ግን ድራፍቱን ያዩታል ተብሎ ይጠበቃል። ልክ ነው። ምክንያቱም የህይወት ታሪክ ስለሆነ ማለት ያቺን ሴክሽን ግን እንዲህ ያለውን ውሸት ከሆነ ማለት የተጋነነ ነገር አይተውት ኢትስ ኦኬ ይቀጥል ብለው ይተዋሉ። ያንተ ማንን እንመን? አሁን አምባሳደር ገነት ይሄንን ስታነሳው እሳቸው ያ መጽሐፍ ላይ ሲወጣ ገነት ማመን ይከብዳል ብለህ ታስባለህ? አዎ ገነት በጣም በህይወት ሁለቱንም ገነትንም ነጋሶንም አይተናቸዋል። ስልጣን ላይ ሆነውም ስልጣን ላይ ወርዶም አይተናቸዋል። እኔ ገነት ክሬዲቢሊቲ ይጎላታል በፍጹም በምንም አይነት መልኩ። አሁን እኮ ያየን እዚህ ጋር ስለ አምባገነኖች ታወራና የሷ ግን ሂስትሪ እስቲ ቆይ ጋር አንድ ነገር አድርገህ ጀጅመንቷን በጣም የገነትን ጀጅመንት በጣም ጠራጠራለሁ። ለክ የሷ ዘመን was the best example of dictatorship አምባገነንነት ግን እዛው የራሷ በቃ መለስ የሷ ዘመን ምናምን እኮ አምባገነንነት የለም ማለት ነው። አይ አንድ ነገር አለ። እኔ ግን ምን አስባለሁ መሰለህ እንዲህ አይነት ነገሮች ሲወጡ what do you mean ነው ማለት ያፓ ያፓ ስለነበረች ያፓ ባልኩ የነበረች ሴት ነች። አይ በቃ ኤልያስ አገባኝ ቀጥል ገባኝ። ባያዝ አለ ግን የዛን ጊዜ አዲስ አበባ ዩኒቨርሲቲ የተማሪዎች ካውንስል ተቃውማ ከመድረክ ላይ ያስወርደዋል። ጀልትር ማለት አይ ግን እኔ እኮ የምር ውይይት መስሎኝ አይሰማም እንደ ሰውዬ ነገር ላልነት ይገርምሃል። እንደውም የኔ በጣም ጥሩ እንትን ነበር ፐርሰናሊ በጣም ጥሩ ነበርሽ። እኔ ብዙም አይ እንዲያውም እኮ ምን ትላለህ መሰለህ ትላለች ነጋሶ አይዲዮሎጂ አይገባውም ትላለች። እቺን አንብብና አንዝጋ ገጽ 372 እዚህ ታቃስራለህ እንደንትን እኔ እኮ ወጥረ በጣም እኔ እኮ ጄኒን ውይይት መስሎኝ ነው። እንዴት ረሳው ነው እንጂ እንዴት ኮርነር ልታረግ እንደ ካራክተር አሳሲኔሽን 372 አንድ ጊዜ ደግሞ የፌደራሊዝም ስብሰባ ተጠራና እሱ ነበረ እኔም ነበርኩኝ ዶክተር ነጋሶ እና ስለ ፌደራሊዝም ሲነሳ እሱ ፕሬዝዳንት ሆኖ ያጸደቀው ነው እና አንድ የሆነ ነገር ሲናገር እጄን አወጣሁና አንቺ ሴትዮ ዝም በይ ሲለኝ በሳቅ ፈረስኩኝ። ራስ ፕሬዝዳንት ሆነ ዶክተር ነጋሶ እንደ ሰው ጥሩ ሰው ነው፣ ግን አይዲዮሎጂካል ብስለት ግን እንደመለስ የለውም። ኢቨን ኦነጎችም እኮ ይላሉ sometimes you don't know where he is ideologically በሐሳብ እንወያይ ለማለት ራሱ እኮ
የሚመራህ አይዲዮሎጂ ነው። እኔ ይህ ሀሳብ አለኝ፣ አንተ ይህ ሀሳብ አለ እና ሌትስ ዲስከስ ሌትስ አግሪ ቱ ዲስአግሪ ዩ ኖ ዘ ቤስት ቲንግ ኢዝ አግሪ ቱ ዲስአግሪ። የኔ ሀሳብ ይሄ ነው ብለህ ዶክተር ነጋሶ ግን ይቅርታ አድርግልኝ አይዲዮሎጂካል ሰው አይደለም። ብዙ ጊዜ ተወያይተናል በደህና ጊዜ። በኋላም ስዌይድ ሲሆን እነዚህ እነስዬ ጋር መጀመሪያ ሄደው እሱ ነው ፈርስት አፕሮች እሱ ላይ ነው ያደረግኩት። ነው አይዲዮሎጂ ሊኖር ይገባል ለመከራከርም ሀሳብህን ለመቀየርም ለመነሻውም የኛውን ለማሳመንም አንተም አንድምታን መነሻ ይኖርሃል። አንተም እንድታምን መነሻ ይኖራል። ያ መነሻ አይዲዮሎጂ ነው። የኔ ሀሳብ ልክ ነው ብለህ መነሳት ትክክል አይደለም። ግን አይ ቲንክ ለኢትዮጵያ ይሄ መስመር ነው ብለህ ትነሳለህ። ያ ዳት ኢዝ ዩር አይዲዮሎጂ ን ከአንተ ጋር አይደለም ከሚለው ሰው ጋር ኢኳሊ እከራከራለሁ። አይ ዊል ጊቭ ኢን and you may give in something። በተረፈ ግን ሀሳብ ከሌለ ስትወያይም ስዌድ ሆነህ ነው የምትሄደው። መለስ አምባገነን ነበሩ ወይ ብሎ ይጠይቃታል። ገጽ አንዱ አለ ገጽ 370 እና 371 ላይ ፈርስት ፓራግራፍ የምትመልሰውን ስማት። ኦኬ አምባሳደር ገነት yes አምባገነን አልነበሩም ብሎ ነው የሚያስቡት አቶ መለስን። አምባሳደር ገነት አምባገነን ምን መሰለህ፣ በሀሳብ ይጫንሃል፣ ትጨቃጨቃለህ፣ አንተ ደካማ ሀሳብ ይዘህ ትሄዳለህ። አየህ ራሷን ደካማ ሀሳብ ይዘህ እንደምትሄድ አደረገችው። አሁን እኔ የኢንዱስትሪውን ሌላም 1 3 4 አጋጣሚዎች አሉ የኢንዱስትሪውን ሀሳብ እምቢ አለ እሱ እኮ እሱ አምባገነን ነው ማለት እችላለሁ። ግን አምባገነን ሊመስል ይችላል። ቢሃይንድ ኢት ስታስብ ግን አምባገነን አይደለም። እንደዚህ ይሄ ራሱ ኮንትራዲክተሪ ነው፣ እርስ በርስ የሚጋጭ ሀሳብ ነው። ይኸውልህ መለስ እኔ ያልኩት ይላል አንተ ደካማ ሀሳብ ይዘህ ትሄዳለህ፣ እንደ አብይ ማለት ነው። አብይ ቆንጆ ሀሳብ ያመጣል፣ ሌሎቹ ደካማ ሀሳብ ነብራውን ነጋ ይዘው ይሄዳሉ። ስለዚህ አብይ ያሸንፋል። ኖ የሌላውን ሀሳብ አይቀበልም። ተመልከት፣ የሌላውን ሀሳብ አይቀበልም፣ የሱን ሀሳብ ይጭናል። የሱን አሁን ዲክታቶሪያል ኔቸር እና ፐርሰናሊቲ መግለጽ የፈለገችው በአንተ ደካማ ሀሳብ ዊክ ሀሳብ ይዘህ ስትሄድ ነው እንጂ ጠንካራ ሀሳብ ስለሚሰጥ ነው እንጂ አምባገነን አይደለም የሚል ፌስ ሴቪንግ ነው። ፕሮቴክት እያደረገችው ነው። 20 ደቂቃ ገባን ኤልያስ። yes እና እንዴት ተቀለው በቃ በጣም እንግዲህ ለመጨረሻ አንድ ኢንትረስቲንግ ነገር አምባሳደር ገነት ካነሳችሁ ነገሮች የወደድኩት ነገር አለ። ይሄ ምን ማለት ነው? በተፈሪ መኮንን በምትማር ጊዜ ሴቶች ዩኒቨርሲቲ ኮሌጅ ገብተው መማር አይችሉም ነበር የሚል ነገር ታነሳለች። ተፈሪ መኮንን ሆና ያን ሰማን ነው ኮሌጅ እንደማይገቡ ሴቶች ሰማን ነው ታገልን ትላለች። እና ይሄ እንግዲህ እሷ በነበረችበት ጊዜ በአዲስ አበባ ዩኒቨርሲቲ የ75 ዓመት ታሪክ ውስጥ በ60 ምናምን ዓመት በፊት ሴቶች ዩኒቨርሲቲ መግባት እንዳይችሉ ክልክል ነበር። ይሄ ግን እንግዲህ ተጨማሪ ማስረዳት ይፈልጋል። ተጨማሪ ማረጋገጫ ሊኖር ይገባል። ዶክተር ፀሐይ ብርሃነ ስላሴ የዛሬ 59 ዓመት ከአዲስ አበባ ዩኒቨርሲቲ የመጀመሪያ እቺን ይኸውልህ ያ ገጽ 375 ላይ ኦኬ the only thing በሚለው ጀምርና ኦኬ ግን እንዳልኩ ሪፍሌክት አድርጌ አላውቅም። the only thing እንደው ቢገቡ ኖሮ እኮ አዲስ ነገር እናይ ነበር ብዬ አስባለሁ። እኔ ትግል ውስጥ የገባሁት 10ኛ ክፍል ሆኜ ነው። ሴቶች ኮሌጅ ዩኒቨርሲቲ አይገቡም ሲባል እኛ ተፈሪ መኮንን ኮመርስ ነበር የምንማረው እና 10ኛ ክፍል ጀምረን ስለ ውሜን ኢማንሲፔሽን ሌኒን የጻፈውን አንዲት የኛ ክላስሜት አምጥታ እሱን አነበብን እና አዌር ሆነን ከዛ 11ኛ ክፍል ሆነን በቃ ማትሪክ አትፈተኑም ተባል። ያኔ ነው ሪቮሉሽን የጀመርነው። ግን it wasn't easy። መጨረሻ ላይ ግን ያንን አስተሳሰብ we broke it። ቀላል ትግል አይደለም። እናንተ አዲስ አበባ ብትገቡ እንደውም ኢህአዴግን ታጋልጡ ነበር ትላለች ቅንጅትን አምባሳደር ገነት ዘውዴ። ዛሬ ሞገደኛው ተክሌ ከገነት ጋር በነበረው ነገር ሮንግ የሆነ አሶሲዬሽን ፈጥረህብናል። አይ ነው አልፈጠርኩኝ፣ ለጨዋታ ነው። አይ ለጨዋታ ነው። አይ they will understand, people will understand። ከዛ በኋላ ተኩሶ ላስተኳል ይሰጣል ሞገደኛ ተክሌ። ምክንያቱም ያየሁት በልዩ ሳቅ ነው። ልክ በቃ ከሱ ነው ያየሁት። በኋላ ይገባኝ ገጽ ነገር ልክ እንዲህ ሲል ያየሁት የተቀባበል እንደውም ጥሩ ሄድንበት ኤልያስ። በጣም እኔ ልዑላዊ ባህሪ እንግዲህ ነገሮች እንድረዳ ያደርገኛል። አይ በጣም ቆንጆ ነገር ነው ያደረከው። የአንዱዓለም አራጌ መጽሐፍ እንግዲህ ጥቂት ነው የቀረው። በተከታታይ ይሄንን እነዚህ ኢንተርቪዎች ናቸው። በጣም አርብ this weekend ኦቶዋ እሄዳለሁኝ። 5-6 ኮፒ ወስድላቸዋለሁ ለካፒቴን ተሾመ ተንኮሉ። እዛ አካባቢ ያላችሁ ሌሎች ሰዎች ካላችሁ ለሚነው and አራያ ጌታቸው አሉ አመጣላቸዋለሁ። ወጣቶች በሙሉ የኢትዮጵያን አብዮት አጠቃላይ ነገር ለማየት አጤረራው ነው። አጤረራ ነው ሪሊ 18 ኢንተርቪው በማንበብ የኢትዮጵያን ገጽታ ከኢህአፓ ከመኢሶን ከህወሓት ከኦነግ ከኦፌኮ ከምናምን ጋር ሁሉ ነገር አብረታያል። እና ሞገድ ተክሌ ያመሰግናል። አዲሱ ቤት ግን በጣም አዲሱ ቤት ገና ወደፊት እንግዲህ በቀጣዮቹ አመታት እንደዚህ አይነት በሳምንት 1-2 ቀን የተገናኘን ኤልያስ ያነባል። ወዛምባቢ ነው ኤልያስ አድርጎ ምጥጥ አድርጎ ነው የሚያነባው።
ከሚያነበው ደግሞ እየመጣ እንደዚህ ይሄንን በጣም አንደኛ መጽሐፉ መነበብ ስላለበት በዛ ላይ ብዙ ወጣቶች አዲስ ነገር ነው ያለው የለመድናቸው ኢንተርቪዎች አለመሆናቸው አስደስቶኛል። ቴንክ ዩ ቬሪ ማች። ከዚህ ቀጥሎ ተክለ ጻድቅ መኩሪያን ሁሉ ስለ ቀዳማዊ ኃይለ ሥላሴ ያቀረቡትን ስለ ጠቅላይ ሚኒስትር አክሊሉ ሀብተወልድ የጻፉትን እንደዚሁ ሪቪው እናደርጋለን። ብዙ ሰው ተቆጥቷል። ለማንኛውም በሌላ ዝግጅት በሚቀጥለው ሳምንት እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሁንላችሁ። ቴንክ ዩ